ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በሥጋው ኃጢአታችንን በእንጨት ላይ ተሸከመ። ለዚህ ተጠርታችኋል። ይህንን ጌታ እንድትከተሉ ተጠርታችኋል። ዛሬ ከመቼውም በላይ የኢትዮጵያ ቤተ ክርስቲያን አንገቷን ቀና ማድረግ ያለባት ጊዜ ቢኖር ይህ ቀን ነው። ለምን? ምክንያቱም መከራ መስቀልን የተሸከመችበት ጊዜ ስለሆነ የምታፍርበት አይደለም፣ ወደ ኋላ የምትልበት አይደለም። መከራ መስቀልን ተሸክማለች፣ አታፍርበትም። እንዲሁም ከፍ አድርጋ ታሳያለች። አይታችኋል ግብጽ ላይ እነዚያ ሰማይታት በታረዱበት ጊዜ ግብፃውያን ምን እንዳደረጉ? መስቀሉን ከፍ አድርገው ኢየሱስ 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 ሲሉ አይታችኋል። እንደዚሁም ደግሞ በቅርብ ጊዜ የሶሪያ ክርስቲያኖች በታረዱበት ጊዜ ቦምብ ላያቸው ላይ በፈነዳበት ጊዜ እየቀደሱ ያሉ በተገደሉበት ጊዜ ምን እንዳደረጉ ታውቃላችሁ? ክርስቶስ ተንሥአ እሙታን ነበር ያሉ። ክርስቶስ አነስቲ ክርስቶስ ተነስቷል እያሉ ነበር ሲናገሩ የነበሩ። ለቤተ ክርስቲያን መስቀል አርማዋ ብቻ አይደለም፣ መስቀል ውበቷ ነው፣ መስቀል ክብሯ ነው፣ መስቀል ኃይሏ ነው። ስለዚህ እንደ ዓለማውያን እንደ ፖለቲከኞች አይደለም ማሰብ ያለብን። አዎ ቤተ ክርስቲያን መከራ ውስጥ ናት፣ አዎ ናት። ይሄንን መሸሸግ የለብን። ቤተ ክርስቲያን ከባድ በዘመናችን በኔ ዘመን አይቼው በማላውቀው መንገድ ቤተ ክርስቲያን መከራ ውስጥ ናት። ግን የኛ ምላሽ እንደ ፖለቲከኞች ከሆነ፣ የኛ ምላሽ በክፋት የተሞላ ከሆነ፣ የኛ ምላሽ ማን ነው በክፋት የሚበልጠው የሚል እሽቅድድም ውስጥ የምንገባ ከሆነ የተሰቀለልንን ክርስቶስን ነው የምንዘነጋው። እኛም ራሳችን ወዲያው ቅርባችን ላለው ራሱ ጠላት ነው መሆን የምንጀምረው። ለምን? ምክንያቱም የክርስቶስ መስቀል ነው ድል አድራጊው። ልንገራችሁ፣ ኃጢአት ድል አያደርግም፣ ሐሰት ድል አያደርግም። መስቀሉ እውነት ስለሆነ፣ መስቀሉ እርቅ ስለሆነ፣ መስቀሉ ሰላም ስለሆነ የክርስቶስን መስቀል የያዙ ሁል ጊዜ ያሸንፋሉ። ቤተ ክርስቲያን ታሸንፋለች። ዮሐንስ አፈወርቅ እንደተናገረው ሰይጣን ዝናሩን ሁሉ ባዶ እስከሚያደርግ ድረስ ፍላጻውን ወረወረ፣ ፍላጻውን በቀስቱን ገተረ፣ ብዙ ነገር አደረገ። ነገር ግን ቤተ ክርስቲያንን ሊያሸንፋት አልቻለም። ቤተ ክርስቲያንን አያሸንፋትም። የገሃነም ደጆች አያሸንፏትም። ስለዚህ ቤተ ክርስቲያንን የቤተ ክርስቲያን አካል ነን የምንል እኔና እናንተ ከቤታችንን ጀምር፣ ከቤታችንን ጀምር። ብዙ ጊዜ በብዙ አደባባይ የምናገረውን እዚህ ጋር እናገራለን፣ ካህናቱንም ጨምር ሁላችን። የመከራችን ርዝመት የጠላቶቻችን ብርታት ሳይሆን የኛ ድካም። የመከራችን ርዝመት የጠላቶቻችን ብርታት ሳይሆን የኛ ድካም። ከቤታችን የመስቀሉ ነገር ካልገባ፣ ከቤታችን የእርቅ ሰዎች ካልሆን፣ ከቤታችን የሰላም ሰዎች ካልሆን፣ ከቤታችን ባለትዳሮች የሆናችሁ ባልና ሚስት በሰላም በእርቅ አንተ ትብስ አንቺ ትብሽ ብቻ አይደለም፣ ኑሯችንን እንደምንም ብለን እንክፋው ብቻ አይደለም። ይቅር በይኝ ማለት ካልቻለ፣ ይቅር በለኝ ማለት ካልቻለ፣ ለልጆቻችን ያንን ይቅርታ ካላሳየ፣ ቤታችን ውስጥ አሁንም ጸብ ነክሶ ከሆነ የመጣ ነው መስቀሉን ለማክበር፣ እንግዲያውስ የመስቀሉ ጠላቶች ነን ማለት ነው። ካህናቱም አንድ ልብ ሳንሆን ከሆነ መስቀሉን የምናከብረው የመስቀሉ ጠላቶች ሆነናል ማለት ነው። ወንድሞቼ እህቶቼ፣ አንድ ነገር ልንገራችሁ። የኢትዮጵያ ችግር አዲስ አበባ ወይም ደግሞ ጎንደር ወይም ጎጃም ወይም ማርቆስ አይደለም። የኢትዮጵያ ችግር በዋናነት ያለው በየቤታችን ነው ያለው። እኔ ጋር ነው ያለው፣ አንተ ጋር ነው ያለው፣ አንቺ ጋር ነው ያለው። እኛ አንድ ከሆንን ለሀገር መድኃኒት እንሆናለን፣ ለሀገር እርቅ እንሆናለን። እንዳንታረቅ ሆነን እኮ ተጣልተን ቂምን ተሞልተን እዚህ ቁጭ ያለን አለን። እንዳንታረቅ ሆነን ጥልን በመስቀሉ ገደለ እንላለን እኮ። ማንን ነው የምናታለን? ብዙዎች የመስቀሉ ጠላቶች ሆነው ይመላለሳሉ ይላል። ስለዚህ ዛሬ በእውነት መስቀሉን እንድናከብር
ከዚህ እንጀምር። እንተራረቅ። ይቅር በለኝ በለኝ። ከጎን ያለነው ይቅር እንባባል። እዚህም ያለነው ሁላችን ካህናቱ ሁላችን አንድ ልብ የዛን ጊዜ እግዚአብሔር ትንሹን ይባርክልናል፣ መርገሙን በረከት ያደርግልናል፣ ሞቱን ሕይወት ያደርግልናል፣ የኢትዮጵያን ትንሣኤ ያሳየናል። አንድ የሆነች ሀገር፣ ክብሯን የጠበቀች ቤተክርስቲያን፣ አባቶቿ ያልተዋረዱባት፣ በነጻነት አምልኳችንን የምናከብር ይሆንልናል። ያን የምናደርገው ግን እኛ ስንታረቅ፣ እኛ አንድ ስንሆን ነው። እኛ ስንታረቅ መጀመሪያ ከማን ጋር? ከእግዚአብሔር ጋር ስንታረቅ፣ ከዚያ እርስ በርሳችን ስንታረቅ። ከእግዚአብሔር ጋር ስላልታረቅም ነው መታረቅ ማንፈል። የእሷን ነገር አታንሽብኝ ብለን የተቀመጥናለን። የእሱን ነገር እንዳታነሽብኝ ብለን የተቀመጥናለን። መስቀሉን ያሳየን አምላካችን የመስቀሉ በረከት ከሁላችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ ስሙ ከዘላለም እስከ ዘላለም ይክበር ይመስገን። አሜን። ክቡር ሊቀ ኅሩያንን ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዕድሜያቸውን ከዚህ በላይ እግዚአብሔር ያብዛልን፣ ያስፋልን። በዚህ እንደሰበሰብን ነፃ በምታወጣ በኢየሩሳሌም አምላካችን እግዚአብሔር ሁላችን ይሰብስበን። አጭር ሪፖርት አለን። አቶ ተስፋዬ ወደዚህ እንዲመጡ። አቶ ተስፋዬ እሺ። ክቡር መልአከ አሜን ቀሲስ ዶክተር አዋዜ ማነ ብርሃን ሪፖርቱን ያቀርቡልናል። ሉል አምላክ እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን ብፁዕ አቡነ በርናባስ የደቡብ ካሊፎርኒያና አላስካ አህጉረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል፣ የተከበሩ መላከ ሳህል ቆሞስ አባ ሀብተ ማርያም የአህጉረ ስብከታችን ዋና ስራ አስኪያጅ እና የሳንዲያጎ ደብረ ሳህል ቅዱስ ገብርኤል ቤተ ክርስቲያን ዋና አስተዳዳሪ፣ የተከበሩ መላከ አሜን ቀሲስ ሐዋዝ ዶክተር፣ የጥምቀትና የመስቀል በዓል አዘጋጅ ኮሚቴ ዋና ሰብሳቢ፣ የተከበራችሁ የየመምሪያ ኃላፊዎች እንደየማዕረጋችሁ፣ የተከበራችሁ ሊቃውንተ ቤተ ክርስቲያንና ካህናት እንደየማዕረጋችሁ፣ የአድባራት ዲያቆናት እና የሰንበት ትምህርት ቤት ተማሪዎች፣ ሰንበት አባሎች እና የየአድባራቱ የሰበካ ጉባኤ አባላት እንዲሁም ከቅርብም ከሩቅም ይህ በዓል ለማክበር የመጣችሁ ምዕመናንና ምዕመናን፣ ከሁሉ አስቀድሜ ልዑል እግዚአብሔር ዓመቱን በሰላምና በጤና አሳልፎ ለአምስተኛው ዓመት በዓላችን ስለተገኛችሁ በአዘጋጆቹ በሳንዲያጎ ደብረ ሳህል ቅዱስ ገብርኤል ቤተ ክርስቲያንና በምዕራፈ ቅዱሳን አቡነ ተክለ ሃይማኖት ወልደታ ማርያም ቤተ ክርስቲያን ምዕመናን አዘጋጅ ኮሚቴ ስም እንኳን በደህና መጣችሁ እላለሁ። የዘንድሮውን ዝግጅታችን በተመለከተ እንደተለመደው በሁለቱም ደብሮቻችን ከአባቶች ከሰበካ ጉባኤ አባላትና እንግዳን ተቀብሎ ማስተናገድ ደከመኝና ሰለቸኝ በማይለው ምዕመናንና ምዕመናት ብርቱ ድጋፍና ካለፉት ዓመታት በተሻለ ተዘጋጅተን ለዛሬ ደርሰናል። ስለሆነም ይህን አጋጣሚ በመጠቀም ሁሉንም በእናንተ ፊት እንዳመሰግን ይፈቀድልኝ። በመጨረሻም ንግግሬን ሳጠቃልል ይህንን የተዋበ ዝግጅት ለማዘጋጀት ብዙ ወጪዎችን ያወጣን በመሆኑ ዝግጅታችንን በመዘዋወር እየጎበኛችሁ
ያወጣነውን ወጪ ለመሸፈን ያመቸን ዘንድ ምግቦችንና መጠጦችን እንዲሁም የባህል ዕቃዎችንና ንዋየ ቅድሳትን በመግዛት እንድትተባበሩን በልዑል እግዚአብሔር ስም እጠይቃለሁ። ፈጣሪያችን መድኃኔዓለም ክርስቶስ ሀገራችንና ቤተ ክርስቲያናችን ይጠብቅ። ስላዳመጣችሁን ከልብ አመሰግናለሁ። ወስብሐት ለእግዚአብሔር። ከዚህ ቀጥዬ የሰበካ የመስቀልና ጥምቀት አዘጋጅ ኮሚቴ ዋና ሰብሳቢያችን የተከበሩ አባታችን ዶክተር መልአከ አሚን ቀሲስ አዋዝን ወደ እናንተ ያቀርብና አጠር ያለ ሪፖርት እንዲያቀርቡ እጋብዛለሁ። ብፁዕ አባታችን አቡነ በርናባስ የደቡብ ካሊፎርኒያና አላስካ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መላከ ሳይል ቆሞስ አባ ሀብተ ማርያም የሀገረ ስብከታችን ዋና ስራ አስኪያጅ፣ እንዲሁም የደብረ ሳይል ቅዱስ ገብርኤል ቤተክርስቲያን ዋና አስተዳዳሪ፣ የመምሪያ ኃላፊዎች፣ የአድባራት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ ቀሳውስት፣ ዲያቆናት፣ የሰንበት ትምህርት ቤት ወጣቶች፣ ምዕመናንና ምዕመናት እንኳን ለዘመነ ማርቆስ 2018 ዓመተ ምህረት የመስቀል በዓል በሰላምና በጤና አደረሳችሁ። እንኳን አደረሳችሁ። ይሄው ነው ለመስቀል ያላችሁ። እስቲ ከፍ አድርጋችሁ እግዚአብሔርን አመስግኑ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላት አንዱ የሆነው የመስቀል ደመራ በዓል እንዲሁም የጥምቀትን በዓላት የቤተክርስቲያንን ክብር በጠበቀ መልኩ ለማክበር እንዲቻል በሀገረ ስብከቱ የዕቅድና ልማት መምሪያ ስር የበዓላቱን አዘጋጅ ኮሚቴ በማቋቋምና ከየአብያተ ክርስቲያናቱ ሶስት አባላት የተውጣጡበት በየዓመቱ እየተጠናከረ የሚሄድ መንፈሳዊ አገልግሎት እየተሰጠ ነው። የመስቀል ደመራ እንዲሁም የጥምቀት በዓላት ሃይማኖታዊ በዓላት ሲሆኑ ለመላው ዓለም የሚደነቅበትና የሚደመምበት በመሆኑ በዩኔስኮ በማይዳሰስ ቅርስነት ተመስግቧል። በመሆኑም በኮሚቴው ከ4 ወር በፊት ክፍያ ተፈጽሞ ይሄ ቦታው ተይዟል። ከሀገረ ስብከቱ ለአጥቢያዎች ስለ በዓሉ አከባበር በተመለከተ ደብዳቤ ተጽፎ ተሰራጭቷል። ፍላየርና ፖስተር ታትሞ የሐምሌ ገብርኤል በዓለ ንግስ ላይ ለሁሉም አብያተ ክርስቲያናት እንዲዳረስ ተደርጓል። በማህበራዊ ሚዲያዎች እንዲሁም በአንድ የሜንስትሪም ሚዲያ ፍላየሮችን ለጥፎ የማስተዋወቅ ስራ ተከናውኗል። ይሄን የምታዩት እንኳን ራሱን ችቦ ለማዘጋጀት ቀላል አይደለምና ይህን የማዘጋጀት ስራ ተከናውኗል። የሳውንድ ሲስተም እንዲዘጋጅ ተዳርጓል። በደብረ ሳይል ቅዱስ ገብርኤልና በምዕራፈ ቅዱሳን አቡነ ተክለ ሃይማኖት ቅድስት ልደታ ለማርያም አብያተ ክርስቲያናት ተገናኝተው በበዓሉ አከባበር ዙሪያ ተነጋግረዋል። ለስራ ማስኬጃ የሚሆን በጀት ጸድቆ ስራ ላይ ውሏል። የጥሬ ገንዘብ ካሽ ዝውውር ለመቀነስ በካርድ የመጠቀም ሂደት ተከናውኗል። ከሎስ አንጀለስ አካባቢ በጋራ የሚመጡ ምዕመናንን አውቶቡስ በማዘጋጀት በተመጣጣኝ ዋጋ አገልግሎት ተሰጥቷል። ንዋያተ ቅዱሳትና የተለያዩ የባህል ዕቃዎች እንዲቀርቡ ተደርጓል። ቋሚ ንብረቶችን የማሟላት ሂደት በተጠናከረ ሁኔታ ተሰርቶበታል። አሁን ለመስቀል ደመራና ለጥምቀት በዓል ቋሚ የሆኑ ንብረቶችን ከመከራየት ከሌሎችም እነዛን እያደራጀን ነው። በዚህ አንጻር የደብረ ጽዮን ድንግል ማርያም ካቴድራል የተወሰነ የስቶር ቦታ የራሳችን የመስቀልና የጥምቀት በዓላት ማክበሪያ ቦታ እስኪኖረን ድረስ በዚያ ሰጥቶናልና በዚሁ ምስጋና እናቀርባለን ማለት ነው። በተጨማሪም የተለያዩ ከናንተ ድጋፎች የምንሰበስብበት ስኩዌር ማሽኖች አሉን። ግን በተጨማሪ ደግሞ አንድ የቤተ ክርስቲያን ልጅ በስጦታ ገንዘብ ሰጥቶ ተጨማሪዎችን የመግዛትና የማሟላት ሂደት ተካሂዷል። ወደፊት እነዚህን የአደባባይ በዓላቶቻችን በተጠናከረ ሁኔታ እየተከበሩ ለቀጣዩ ትውልድ የማስተላለፉ ተግባር በህብረትና በፍቅር እንዲቀጥል የእግዚአብሔር ቅዱስ ፈቃዱ ይሁን። የነፍስ ምግብ እየተመገብ እንዳለን ሁሉ ምግበ ስጋ ደግሞ የተለያዩ ወጪዎችን ለመሸፈን በተመጣጣኝ ዋጋ የቀረበ ሲሆን ምግብና ውሃ፣ ለስላሳ መጠጦችም ለህፃናትም እንደዚሁ የተዘጋጀ ስለሆነ ይህን በመግዛት እንድትገለገሉና እንድታገለግሉ
በአክብሮት እየጠየቅን ከጸሎት ጭምር በዓሉን በደመቀ ሁኔታ እንድናከብር ለተሳተፋችሁት ሁሉ ታላቅ ምስጋና እናቀርባለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እንግዲህ ክቡር አባታችን መላከ ሳይል ነበሩ አሁን እዚህ ላይ የሚያደርጉት፣ ግን ሰዓቱ በጣም ስለሄደ እኛ በሰዓታችን የተገኘ ነው፣ እናንተን ስንጠብቅ ነው። በጣም ስለሄደ ይሄ ብዙ ወጪዎች ነው ያወጣ ነው ታውቃላችሁ። ከዚህ በኋላ ሰፋ ያለ ሰዓት ስለምንሰጣችሁ እና ወደ ደመራው እስከምንሄድ ድረስ ባለው ጊዜ እየገዛችሁ በተመጣጣኝ ዋጋ የቀረበላችሁን ከበረከቱ እንድንሳተፍ ነው። ሌላው እንግዲህ በመካከላችሁ አሉ በካርድ የምትጠቀሙ፣ አብዛኛውን በካርድ ስለምንጠቀም በዚያ ላይ በጎ ስጦታችሁን እንድታቀርቡልን በታላቅ ትህትና እንጠይቃለን። እግዚአብሔር አምላካችን ፍቅረ አንድነታችን ያጽናልን። መልአከ አሜን ቀሲስ ዶክተር ሐዋዝ የደብራችንን ዋና አስተዳዳሪ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ቃለ ምዕዳንና ቡራኬ ብፁዕ አባታችን አቡነ በርናባስ ይሰጣሉ። የተቀመጣችሁ ሁላችሁ እንግዲህ ብድግ በሉና ወደ ብፁዕ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ እግዚአብሔር አምላካችን ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ አባታዊ ፍቅር ክብር ምስጋና ለዘላለሙ ላንተ ይሁን። አንተ በመካከላችን ሆነ በአስተማሪዎች አድረስ ስለመከርከን ስላስተማርከን እናመሰግናለን። ለአስተማሪዎችም ቃለ ሕይወትን አሰማልን። በመዝሙር ላገለገሉህም ዝማሬ መላእክትን አሰማቸው፣ ባርካቸው። የቸርነትን ስራ ስራልን። ከሩቅም ከቅርብም መጥተው ይህን በረከት እየተሳተፉ ያሉትን አንተ በቸርነትህ ይህን በረከት አትረፍርፍላቸው። ሁላችንም በቸርነትህ ተባርከን ወደ የመጣንበት ተመልሰን አንተን እንድናመሰግንህ ቅዱስ ፈቃድ ይሁን። የምንመገበው ምግብ ደግሞ ባርክልን፣ የጤንነት አድርግልን። ስለ ቅዱስ ስምህ ስትል አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሆን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝልን ኃጢአታችን ያስተሰርልኝ ዘንድ ለዘላለሙ አሜን። ኦ ጊዜ ኢየሱስ ክርስቶስ ስራይ ኃጢአት የኃጢአት ሁሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ፣ ቀሪውን ጊዜ ይባርክልን። የተወደዳችሁ ምዕመናን እንግዲህ በየቦታው የተዘጋጀ ማዕድ መርሃ ግብር አለ። እየሄዳችሁ እንድትስተናገዱ ቤተክርስቲያን ጥሪ ታስተላልፋለች። መልካም ጊዜ። እግዚአብሔር ከሁላችን ጋር